ካሄደው የአፍሪካ ህብረት ጉባኤ በሀገሪቱ በነበሩ የቅኝ ግዛት የባርነትና ስርዓታዊ መድሎች ላይ በሰፊው ተነጋግሯል። በየካቲት ወር በኢትዮጵያ ርዕሰ መዲና አዲስ አበባ የተካሄደው ይህ ጉባኤ በአፍሪካውያን እንዲሁም የአፍሪካ የዘር ግንድ ባላቸው ላይ በቅኝ ግዛት ዘመን ለተፈጸመ በደል ፍትህ በማምጣት ላይ ያተኮረ ነበር። ጉባኤው ባርነትን፣ ማፈናቀልንና ቅኝ ግዛትን በሰው ልጆች ላይ የተፈጸመ ወንጀል እንዲሁም በአፍሪካ ህዝቦች ላይ የተፈጸመ የዘር ማጥፋት ወንጀል ሲል ፈርጇል። ይህንን የጉባኤውን ውሳኔ የአልጄሪያ የውጭ ጉዳይ ሚኒስትር ያወደሱት ሲሆን በሀገራቸው በተጀመረው የውሳኔ ሀሳብ ላይ ድምጽ ከተሰጠ በኋላ የቶጎ የውጭ ጉዳይ ሚኒስትር ፕሮፌሰር ሮበርት ዱሴይ በሰጡት መግለጫም የጉባኤውን ሀሳብ ወሳኝ እርምጃ ብለውታል። ባርነትን፣ ማፈናቀልንና ቅኝ ግዛትን በሰብአዊነት ላይ የተፈጸመ ወንጀልና በአፍሪካ ህዝቦች ላይ የተፈጸመ የዘር ማጥፋት ወንጀል ብሎ የመፈረጅ ውሳኔ አፍሪካ ራሷን እንድትወስንና ዕጣ ፈንታዋን እንድትቆጣጠር የሚያስችል ወሳኝ እርምጃና ድል ነው። በባርነትና በቅኝ ግዛት ወቅት የተዘረፉ የጥበብ ስራዎችን ተመራማሪ የሆኑት ቤኒናዊ የታሪክ ምሁር ፕሮፌሰር ዲደር ሁንዴ በበኩላቸው የውሳኔ ሀሳቡ አፍሪካ ባለፉት ዓመታት በፍትህና በታሪካዊ እኩልነት ላይ በሚደረገው ዓለም አቀፍ ድርድር ላይ ያላትን አቋም ያጠናክራል ብለው ያምናሉ። ይህ ማለት የአፍሪካ ህብረት የቅኝ ግዢ ሀገራትን ማለትም በአትላንቲክ የባሪያ ንግድ ላይ የተሳተፉትን ምዕራባውያን ሀገራት በእነዚህ ክስተቶች ላይ ለሚሰቃዩ ተጎጂዎች ካሳ እንዲሰጣቸው ሊጠይቅ ይችላል። ፕሮፌሰሩ ለአፍሪካ ፕሬስ ኤጀንሲ እንደገለጹት ጽሑፉ ባርነትን፣ የግዳጅ ማፈናቀልና ቅኝ ግዛትን በሰብአዊነት ላይ የሚፈጸሙ ወንጀሎችና የዘር ማጥፋት ድርጊቶች በማለት በይፋና በዓለም አቀፍ ደረጃ የሚፈርጅ የህግ የማዕቀፍ ያስቀመጠ ሲሆን በታቀደና በዘዴ የተፈጸሙ መሆናቸውንም አጽንኦት ሰጥቷል። ይሁን እንጂ በበርሊን የሃምቦልት ዩኒቨርሲቲ የዓለም አቀፍ ህግ ፕሮፌሰር የሆኑት ክሪስቲያን ቶሙስቻት በጽሑፉ አስፈላጊነት ላይ ጥያቄ ያነሳሉ። Ich respektiere das, wenn man sagt, dass die Kolonisation ein Verbrechen gegen die አንድ ሰው ቅኝ ግዛት በሰው ልጆች ላይ የተፈጸመ ወንጀል ነው ቢል ተጨባጭ እውነታውን አከብራለሁ። የሆነ አካል እንዲህ አይነት ውሳኔ ሊያስተላልፍ ይችላል። ነገር ግን በነባርም ሆነ በተሻሻለው ዓለም አቀፍ ህግ እንኳን ምንም ውጤት አይኖረውም። በእርግጠኝነት ማንኛውም ኢፍትሐዊነትን በመካስ መስተካከል እንዳለበት የሚደነግጉ ዓለም አቀፍ ህጎች አሉ። ይህ የአዲሱ ዓለም አቀፍ ህግ እድገት ነው። ነገር ግን ይህ ህግ ለ17ኛው፣ ለ18ኛውና ለ19ኛው ክፍለ ዘመን ወደ ኋላ ተመልሶ ሊሰራ አይችልም። Das 17., 18. und 19. Jahrhundert übertragen werden. ዓለም አቀፉ ወንጀለኞች ፍርድ ቤት በዘር ማጥፋት ወይም በጦርነት ወንጀል የተከሰሱ ሰዎችን ለፍርድ የማቅረብ ኃላፊነት አለበት። የህጉ አንቀጽ 7 በሰብአዊነት ላይ የሚፈጸሙ ወንጀሎችን ጥቃቱን በማወቅ በማንኛውም ሰላማዊ ህዝብ ላይ የተሰነዘረ ሰፊ ወይም ስልታዊ ጥቃት አካል ሆኖ ከሚከተሉት ድርጊቶች ውስጥ ማናቸውንም የሚያመላክት ነው ሲል ይገልጻል። እነዚህ ድርጊቶችም ግድያ፣ በጅምላ ማጥፋት፣ ባርነት፣ ማፈናቀል፣ ማሰቃየት፣ አስገድዶ መድፈር፣ ወሲባዊ ባርነትና አፓርታይድን ያካትታል። ይህ ትርጉም በፖለቲካ፣ በዘር፣ በብሔር፣ በጎሳ፣ በባህል ወይም በሃይማኖት፣ በጾታ ነክ መመዘኛዎች ላይ የተመሰረተ ማንኛውንም የተለየ ቡድን ወይም ማህበረሰብ ማሳደድን ያካትታል። ከዚህ ማዕቀፍ ውጭ የአፍሪካ መንግስታት አስገዳጅ ካሳ እንዲጠይቁ የሚፈቅዱ ሌሎች ዓለም አቀፍ የህግ ድንጋጌዎች የሉም። ሆኖም አንዳንድ የህግ ባለሙያዎች ይህ የውሳኔ ሀሳብ እንደ ዓለም አቀፍ ፍርድ ቤት ላሉ ተቋማት ተነሳሽነቶችን ሊያበረታታ ይችላል ብለው ያምናሉ። ቤኒናዊ የታሪክ ተመራማሪ ሃውንዴ እንደሚሉት የጸደቀው የውሳኔ ሀሳብ ታሪኩ በአፍሪካ ትምህርት ቤቶች መሰጠት አለበት ይላሉ። En fait, donc, cela va redéfinir complètement donc, les enseignements qui vont être faits. እንደማስበው በስርዓተ ትምህርት ውስጥ እነዚህን ሁለት በሰው ልጅ ታሪክ ውስጥ ቁልፍ የሆኑ ጊዜያትን ይማራሉ ብዬ አስባለሁ። ከመጀመሪያ ደረጃ ጀምሮ በትምህርት ቤቶች ውስጥ የሰው ልጆች በሌላው የሰው ልጅ ላይ ወንጀል እንደፈጸመ ግንዛቤ ይኖራል። ይህ የአፍሪካውያንን ባህሪ ለመቅረጽ ይረዳል ብዬ አምናለሁ። በጀርመን ደረስተን ከተማ የሚገኙትና በቅኝ ግዛት ጊዜ በተዘረፉ የጥበብ ዕቃዎችና ሌሎች ንብረቶች ላይ ጥናት ያደረጉት
ቤኒናዊ የታሪክ ተመራማሪ የአፍሪካ ህብረት የወሰደው እርምጃ እነዚህን ቅርሶች ወደ ነበሩበት ለመመለስ ምቹ ሁኔታ እንደሚፈጥር ያምናሉ። በሙዚየሞች ውስጥ አብዛኛው ስራዎች በህገወጥ መንገድ የተያዙ ናቸው እና ሊመለሱ ይገባል። የአባቶቻችን አጽም በሙዚየም ውስጥ ማሳየቱ ዓይን ያወጣ ክብር የጎደለው ነገር ይመስለኛል። ሙዚየም የቀድሞ አባቶቻችን ቅሪት ማሳየት የለበትም። የቀድሞ አባቶቻችን አስከሬን መቀበር ነው ያለበት። ይህ የአፍሪካ ህብረት ተነሳሽነት በእነዚህ የጨለማ የታሪክ ዘመናት ውስጥ ለደረሰው ስቃይ በይፋ እውቅና እንዲሰጥ የአፍሪካ ሲቪል ማህበረሰብና የዲያስፖራ ድርጅቶች ለረዥም ጊዜ ሲያቀርቡ ለቆዩት ተደጋጋሚ ጥሪ ምላሽ የሚሰጥ ነው ተብሏል። የጸደቀው የውሳኔ ሀሳብ ተምሳሌታዊና ፖለቲካዊ መሻሻልንም ያሳያል። ነገር ግን ተጨባጭ ውጤቶቹ የአፍሪካ መንግስታት ሊከተሏቸው በሚመርጧቸው ዲፕሎማሲያዊና ህጋዊ እርምጃዎች ላይ የተመሰረተ። ቃዊቷ ሀገር ጋና በመንግስት ሰራተኞች ላይ ሰሞኑን የተወሰደው እርምጃ ሌላው በዛሬው ዝግጅታችን የተካተተ ርዕሰ ጉዳይ ነው። የፕሬዝዳንት ጆን መሃማ መንግስት ወጪን እንዲቀንስ ከዓለም አቀፉ የገንዘብ ድርጅት IMF ጫና ደርሶበታል። በሌላ በኩል በሺዎች የሚቆጠሩ የመንግስት ሰራተኞችን ከስራ በማሰናበት የኢኮኖሚ ችግር እያጋጠማቸው ያሉ ጋናውያንን ቁጣ ቀስቅሷል። አስከፊውን የኢኮኖሚ ቀውስ ለመወጣት የታገለች የምትገኘው ጋና ፕሬዝዳንት ጆን መሃማ ባለፉት 2 ወራት ተግባር ላይ ያተኮሩ መሪ ለመሆን ሞክረዋል። ዘይትና ወርቅን ለዓለም አቀፍ ገበያ የምታቀርበው ጋና አሁንም ከዓለም አቀፉ የገንዘብ ድርጅት የ3 ቢሊዮን ዶላር ብድር ተጠቃሚ ነች። የIMF ዕዳ ስምምነት የመሃማን የኢኮኖሚ ፖሊሲዎችን እየወሰነ ይገኛል። መሃማ ከቀዳሚ እርምጃዎቻቸው አንዱ በማድረግም በቀድሞ መንግስት በተሾሙ መምህራንና ነርሶች እንዲሁም በብሔራዊ አገልግሎት ባለስልጣን ላይ ምርመራ ጀምረዋል። በምርመራው ከ81 ሺህ የሚበልጡ ተጠርጣሪ ሰራተኞች ተብለው የተለዩ ሲሆን ይህም ብቁ ለሆኑ አዳዲስ ተመራቂዎች በዘርፉ ተግባራዊ ስራ ልምድ እንዲኖራቸው እድል ይሰጣል ተብሏል። ነገር ግን ቁልፍ ሰራተኞችን ከስራ ማሰናበት በግለሰቦቹም ሆነ በማህበረሰቡ ዘንድ አስከፊ መዘዝ ሊያስከትል እንደሚችል የሀገሪቱ የሰራተኛ ማህበራት እያስጠነቀቁ ነው። በጎርጎሪያኑ 2020 ዓ.ም ተመርቆ ከ2 ዓመት ስራ ፍለጋ በኋላ በጋና የሜትሮሎጂ ኤጀንሲ ስራ የጀመረው ወጣት አማኑኤል ፓኩ የጋና ፖለቲከኞች እየተጫወቱብን ነው ይላል። አፓኮ እንደሚለው በካቲት ወር እሱና ባልደረቦቹ ሹመታቸው እየተገመገመ በመሆኑ ከስራ ታግደዋል። ሌላው አቡበክር የተባለ የቀድሞ የጋና ገቢዎች ባለስልጣን ሰራተኛም ተመሳሳይ ዕጣ ገጥሞታል። አቡበክር እንደሚለው የጋና ባለስልጣናት ድርጊት ልብ የሚሰብር ነው። የቤተሰቦቼንና የተጋላጭ ማህበረሰቡን ህይወት ማሻሻል እፈልጋለሁ። ምክንያቱም መስሪያ ቤቱ እኔ የማስበው ቦታ ነው። ስራዬ የብዙ ሰዎችን ህይወት ስለሚነካ ጥሩ ክፍያ ይከፈለኛል። ስለዚህ የቅነሳ ደብዳቤው ሲደርሰኝ ደነገጥኩ። ድንጋጤው ልቤንና ሰውነቴን ሰብሮታል። አዲሱ የጋና ፕሬዝዳንት መሃማ ስራ ከጀመሩ ወዲህ በጋና በሺዎች የሚቆጠሩ የመንግስት ሰራተኞች ሹመታቸው ታግዷል። የሰላምና ደህንነት ተንታኝ አማኑኤል ቤንሳህ ለዲደብሊው እንደተናገሩት የሰራተኛ ማህበራቱ እርምጃው ለኢኮኖሚ ጥሩ አይደለም ይበሉ እንጂ ለአዳዲስ መንግስታት መደበኛ አሰራር ሂደት ነው። በመሆኑም እርምጃው በመሃማ አስተዳደር ላይ ችግር የሚፈጥር አይደለም ይላሉ። እያንዳንዱ አስተዳደር ይህን አድርጓል። አዲስ ለውጥ በመጣ ቁጥር የሲቪል ሰርቪሱን ሹመት ይሰርዛሉ። ስለዚህ ምንም አይነት ችግር ይፈጠራል ብዬ አላስብም። ብዙ ሰዎች ስለ ጉዳዩ ያወራሉ። አሁንም እኔ እያወራው ነው፣ ግን ምንም ብዙ ለውጥ አያመጣም። መሃማ በጎርጎሪያኑ 2016 ዓ.ም ምርጫ ሲሸነፉ በመጨረሻዎቹ ቀናት የተቀጠሩ የመንግስት ሰራተኞችን በማሰናበት የቀድሞውን ፕሬዝዳንት ናኖ አኮፎ-አዶን ሲከሱ ቆይተዋል። የጋና የምጣኔ ሀብት ምሁርና መምህር የሆኑት ሎርድ ሜንሳህ ለዲደብሊው እንደተናገሩት መሃማ አሁን የቆዩ ሹመቶችን ለመተካትና የጋና መንግስትን የደሞዝ ክፍያ በገንዘብ ለመደገፍ እየሞከሩ ነው። የጋና የደሞዝና የዕዳ ክፍያ ከ50% በላይ የጋናን ወጪ ይወስዳል የሚሉት ባለሙያው
ደሞዝተኛ ለመጨመር የሚደረግ ማንኛውም ሙከራ ችግር ይፈጥራል ይላሉ። በፍጹም አይገርመኝም። ማለቴ እንዲህ ያለ ነገር ሲከሰት ማየት እንደ ጋና ያሉ አገሮችን ከተመለከትክ የኢኮኖሚ ሁኔታን ከግምት ውስጥ ታስገባለህ። በደሞዝ ክፍያ መዝገብ ላይ የሚደረግ ማንኛውም የተጨማሪ ክፍያ ሙከራ ወጪን ከፍ በማድረግ ችግር ይፈጥራል። ኤንፒፒ የተባለው ሁኔታው ያሳሰበው የሀገሪቱ ተቃዋሚ ፓርቲ የመንግስት ሰራተኞች ወደ ነበሩበት እንዲመለሱ ጠይቋል። ቪንሰንት አስፋህ የተባሉ የፓርቲው የህግ አውጪ ለዲደብሊው እንደተናገሩት ከታህሳስ 7 በፊት የተሾመ ማንኛውም ሰው ከስልጣን መውረድ አለበት በሚል ፕሬዝዳንት ትክክለኛ አንድነት በሀገሪቱ ሊኖር አይችልም ብለዋል።